ሰላም ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ የኢንቨስትመንት ኤንድ ፖርትፎሊዮ ማኔጅመንት ኮርስ ቻፕተር 3 የምናይ ሲሆን ቻፕተር 3 ፊክስድ ኢንካም ሴኩሪቲዎች ፊክስድ ኢንካም ሴኩሪቲ ማለት ምንድነው? ካራክተሪስቲክሶቹ ምን ምንድናቸው? ሜዠርመንቱን የምንዳስስበት ቪዲዮ ነው። እንደተለመደው ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ላይክ ሼር ማድረግም እንዳይረሳ። Okay, እንጀምር. So fixed income investment or fixed income security ማለት ምን ማለት? As the name indicated, fixed income. Fixed income. So fixed income is a broad class of financial product that includes any investment where the investor earned a set of payment predetermined schedule ማለት. Fixed income ማለት ኢንቨስተሩ የሚያገኘው ከኢንቨስትመንቱ የሚያገኘው አማውንት in terms of amountም in terms of timeም ፊክስ ለምሳሌ ቦንድ ስንገዛ የምናገኘው ወለዱን የምናገኝበት ታይም ፊክስድ ሆኖ ነው የምንጀምረው። ለዚህ ነው ፊክስድ ኢንካም ሴኩሪቲ የምንለው ማለት። most of the time ፊክስድ ኢንካም ሴኩሪቲ ላይ የሚመደቡት እነማን ናቸው? ቦንድ እና preferred stock ወይም preferred securities they are classified as fixed income securities ማለት። ምክንያቱም ቦንድ ከገዛን የምናገኘው የወለድ መጠን መቼ እንደምናገኝ የተረጋገጠ ነገር ነው። preferred stockም ከገዛን የምናገኘው ዲቪደንድስ በየአመቱ ፊክስድ ነው፣ ኮንስታንት ነው። ስለዚህ ፊክስድ ኢንካም ሴኩሪቲ የምንላቸው ሁለቱ ነው ማለት። So bond የመጀመሪያውን በመናይበት ሰዓት bond is the simplest form of fixed income securities which means publicly traded a long term debt security ነው። ገንዘብ የሚፈልግ ወይም ደግሞ ገንዘብ መበደር የሚፈልግ አካል ቦንዶችን በመሸጥ ከጀነራል ፐብሊኩ ላይ ምን ይሰበስባል? በገንዘብ ይሰበስባል። ያንን ገንዘብ ይሰራበትና ለቦንዱ ለገዙ ሰዎች ደግሞ ምን ይከፍላል ማለት ነው? ኢንተረስት ይከፍላል። So mostly በደንብ የምናውቀው ፋሚሊያር የሆነው ሴኩሪቲ ነው fixed income security which is the so bond does simplest form of fixed income security whereby the issuer agreed to pay a fixed amount of interest over a specific period of time and repay the fixed amount of principal at a maturity period. The bond ስንገዛ ሁለት ነገር ነው የምንጠብቀው። አንደኛው periodical የሆነውን የወለድ ፔመንት እንጠብቃለን። ሁለተኛው ደግሞ ማቹሪቲ ፔሪዱ ወይም 5 አመት ከሆነ 20 አመት ከሆነ ቦንዱ ልክ በዛ ማቹሪቲ ፔሪድ ደግሞ ዋናውን ገንዘብ ፕሪንሲፓላችንን እንጠብቃለን ማለት። So like share bond can be potentially provide investor with two kinds of incomes which are interest and capital gains. So bondun ከማቹሪቲ ፔሪዱ በፊት የምንሸጠው ከሆነ ለምሳሌ 5 አመት ቦንድ ከሆነ 3ኛው አመት 2ኛው አመት ላይ የምንሸጠው ከሆነ capital gain ወይም capital loss ሊያጋጥም ይችላል ማለት። ነገር ግን if we are not sold before its maturity there is no capital gain, there is no capital loss ማለት. So the bond prices rise and fall as the market interest rate is changed. ወደ በኋላ እናየዋለን። በቦንድ ፕራይስ እና በኢንተረስት ሬት መካከል የማርኬቱ ኢንተረስት ሬት መካከል ያለው ሪሌሽንሺፕ ኔጌቲቭሊ ነው። ይልድ ሬት እና ቦንድ ፕራይስ ኔጌቲቭሊ ሪሌትድ ነው የሚያደርጉት። አንዱ ሲጨምር አንዱ ይቀንሳል። ለምን የሚለው ወደ ኋላ እናያለን። ምክንያቱም ኢንተረስት ሬት and bonds move on a positive direction ስለሆኑ ማለት። So when interest rates rise bond price ይቀንሳል። interest rate drop ሲያደርግ ደግሞ bond price ምን እያደረገ ይሄዳል? እየጨመረ ይሄዳል ማለት። ነገር ግን ቦንድ ላይ በመናይበት ሰዓት ሁለት ነገሮችን በደም ክሊርሊ አንደርስታንድ ማድረግ አለብን። which means ቦንዱን መጀመሪያ የምንገዛበት ዋናው ገንዘብ አለ አይደል? ፕሪንሲፓሉ ኦኬ። So periodically ደግሞ የምናገኘው ወለድ አለ፣ የምናገኘው ኢንተረስት ፔመንት አለ። ስለዚህ ከቦንድ ፔመንት ወይም ከቦንድ ሁለት ካሽ ፍሎ ነው ኤክስፔክት የምናደርገው ማለት። which means initial investmentአችንን ወይም initial ኢንቨስት ያደረግነውን ፕሪንሲፓላችንን at a maturity period እንጠብቃለን። ሁለተኛ ደግሞ periodical የሆነውን ፔመንቱን ኢንተረስት ፔመንቱን annually ወይም semi annually የሚከፈለውን ኢንተረስት ፔመንት ደግሞ እንጠብቃለን። ቦንድ ፕራይሱን ካልኩሌት አድርጉ ሲባል በኋላ እናየዋለን። ፕሪንሲፓሉንም ወደ ፕሬዘንት ቫልዩ ማምጣት periodically ኤክስፔክት የምናደርገውንም ኢንተረስት ፔመንቱን በአኑቲ ፎርሙላ ወደ ፕሬዘንት ቫልዩ ስናመጣው የሁለቱን ፕሬዘንት ቫልዩ ስንደምር ነው ቦንድ ፕራይሱን ካልኩሌት የምናደርገው ወይም የምናገኘው ማለት። ሶ ፕሪንሲፓል ማለት ቦንዱ የተሸጠበት ፐር ቫልዩ ወይም ፌስ ቫልዩ ወይም ኖሚናል ቫልዩ ብለን ልንጠራው እንችላለን። ኩፖን ሬት፣ ኖሚናል ሬት፣ ስቴት ሬት ብለን ደግሞ ከቦንዱ የምናገኘውን የወለድ መጠንም ልንገልጽ እንችላለን ማለት ነው። ኦኬ እዚህ ጋር እንደምታዩት ለምሳሌ 1000 ዶላር ቦንድ ነው which means face value ወይም nominal value ወይም maturity value ሊገለጽበት ይገባል። መቼ ነው የሚጀምረው መቼ ነው የሚያልቀው የሚለው ሴፕቴምበር 30 1970 which means በዚህ ጊዜ ነው ማለት ነው ይሄ ቦንዱ ማቹር የሚያደርገው። ኩፖን ሬቱም ተቀምጧል። አኑዋሊ የዚህ ቦንድ የ1000 ብር ቦንድ 50 ብር በየአመቱ ምን እንዲያደርግ ቦንድ ኢንተረስት ሊሰጥ ወይም ኩፖን ሬት ሊሰጥ እያንዳንዱ ቦንድ ላይ ይሄ ነገር በግልጽ መቀመጥ አለበት።
የኢትዮጵያ ህዳሴ ግድብ ላይ ብታዩት ክሊር የሆነ ፌስ ቫልዩም ኢንተረስት ሬቱም የምናገኘው ወለድ መጠን መቼ ማቹር እንደሚያደርግም በግልጽ የሰፈረበት ነው ማለት ነው። who invest in bonds ማን ነው ቦንድን የሚገዛው ማን ነው ገንዘቡን ቦንድ ላይ የሚያውለው ስንል በሁለት እንከፍላቸዋለን። ኢንስቲትዩሽናል ኢንቨስተሮች አሉ ወይም ኢንዲቪጁዋል ኢንቨስተሮች አሉ። ኢንዲቪጁዋል ኢንቨስተር የምንላቸው እኛ ማለት ግለሰቦች የኢትዮጵያ ዜጋ የትኛው ማንኛውም ሰው የትኛው ድርጅት as a corporation or as a private bank እና broker የምንላቸው they try to make invest they try to make purchase bonds አይደለ። ኢንስቲትዩሽናል ኢንቨስተር የምንላቸው ግን as organization level which means central bank ሊገዛ ይችላል ሊሸጥ ይችላል asset managementዎች pension fund managementዎች hedge fund managementዎች insurance companies ባንኮች የተለያዩ አካላት ወይ as institution ቦንድን የሚገዙ አሉ። ማን ነው ኢሹ የሚያደርገው ገንዘቡን የሚፈልገው አካል ለምሳሌ ህዳሴው ግድብ ቦንድን ማን ኢሹ ያደርግ መንግስት ለምን ነው ገንዘቡን ይፈልግ ግድብ ሊሰራ ኮርፖሬሽኖችም ገቨርንመንትም ሙኒሲፓሎችም የከተማ አስተዳደሮችንም ቦንድ ሊሸጡ ይችላል። እነዚህ ደግሞ አሁን ያየናቸው ኢንስቲትዩሽናል ኢንቨስተር እና ኢንዲቪጁዋል ኢንቨስተሮች ይሄንን ቦንድ በመግዛት ኤክስፔክት ሬት ኦፍ ሪተርን እንትን ይሄ ከኢንቨስትመንቱ ከቦንዱ መግዛት የሚጠብቁትን ኢንተረስት ለማግኘት ይጥራሉ ማለት ነው። ይቅርታ the reason to invest ለምንድነው ቦንድ ላይ ኢንቨስት የምናደርገው? የመጀመሪያው ሊኩዊዲቲ ቼክ ለማድረግ እኛ ሀገር ያው ሰከንደሪ ማርኬት ስለሌለ ነው እንጂ ቦንድ ላይ ኢንቨስት የሚደረግበት ትልቁ ምክንያት ኢታ ቬሪ ሊኩዊድ ነው which means የገዛነውን ቦንድ በፈለግነው ወቅት ኤኒ ታይም ምን ማድረግ ስለምንችል መሸጥ መለወጥ ነው ወደ ካሽ መለወጥ ስለምንችል different risk profile related to equities which means የተለያየ ሪስክ ያለው የተለያየ ፕሮፋይል ያለው የተለያየ ሌቭልስ ኦፍ ቦንዶች ላይ ኢንቨስት ማድረግ ስለምንችል ለምሳሌ ገቨርንመንት ቦንድ ከሆነ less risky ነው less return ነው እሱን መምረጥ ከፈለግን high risk corporate ቦንድን በመምረጥ high risk high return ማግኘት እንችላለን። so እንደየ ፍላጎታችን የተለያየ ምርጫ ስላለ bond is very suitable for investment ማለት easy for investor to match their liabilities smart. So these are the major reason we are going to invest on bonds smart. ነገር ግን ቅድም እንዳለው who issue bonds ማን ነው ቦንድን ኢሹ የሚያደርገው ስንል ናሽናል ገቨርንመንት ወይም የፌደራል መንግስቱ ቦንድን ኢሹ ሊያደርግ ይችላል። የበጀት ዲፊሲት ሲያጋጥመው ወይም የተለያየ ኢኮኖሚካል ዴቨሎፕመንት ስራዎችን መስራት ሲፈልግ ቦንዶችን ኢሹ ሊያደርግ ይችላል። ኮርፖሬሽኖች ወይም ትላልቅ ድርጅቶች ቦንድን ኢሹ ሊያደርጉ ይችላሉ ለሚፈልጉት እድገት ለሚፈልጉት ኤክስፓንሽን ለሚፈልጉት ኢንቨስትመንት ገንዘብ ግራፕ ለማድረግ ሪጂናል ገቨርንመንቶች ወይም ሙኒሲፓሎች which means የክልል መንግስታትና የከተማ አስተዳደሮችንም ቦንድ በመሸጥ የበጀት ጉድለታቸውን ወይም ለሚፈልጉት ካፒታል ፕሮጀክት ገንዘቡን ማዋል ይችላሉ። የተለያዩ ኢንተርናሽናል ኤጀንሲዎች ለምሳሌ ወርልድ ባንክ ሊሆን ይችላል ዴቨሎፕመንት ባንክ ሊሆን ይችላል ዩሮፒያን ወይም ኤዥያን ዴቨሎፕመንት ባንክ እንደነዚህ አይነት ኢንስቲትዩሽኖችን ቦንዶችን ኢሹ ሊያደርጉ ይችላሉ ማለት በጥቅሉ ስናየው ግን ቦንድ ኢሹ የሚያደርግ ድርጅት ወይም መንግስት የገንዘብ እጥረት አለበት ገንዘብ ይፈልጋል ማለት bond በብዙ መንገድ ክላሲፋይ ሊሆን ይችላል but based on its maturity period ግን term እና serial bond ብለን እንከፍለዋል። term bond ስንል the bond has single maturity period ወይም single maturity date ለምሳሌ የኢትዮጵያ ህዳሴው ግድብ ቦንድ term bond ምንለው ከ5 አመት በኋላ ነው ማቹር የሚያደርገው በቃ ተጠቅሷል። ነገር ግን ፕሪንሲፓል አማውንቱን እየተቆራረጠ በየአመቱ የሚሰጠን as installment payment ከሆነ ግን that serial bond ነው the bond has a series of different maturity date ምንለው ማለት so bond based on maturity term እና serial ይባላል። ነገር ግን በጣም የቦንድ በብዙ መንገድ ክላሲፋይ ሊደረግ ይችላል። ዜሮ ኩፖን ሎ ዲፕ ዲስካውንት ኮንቨርቲብል ኮለብል ቦንድ ብዙ አይነት የቦንድ አይነቶች አሉ። አንድ ቦንድ ማርኬት የምትል ቪዲዮ ይሰራዋት አለች እሷን ቼክ ብታረጉ ብዙ አይነት ቦንዶችን እዛ ላይ ከነ ሜዠርመንታቸው ታገኛላችሁ። ኦኬ next risk of investing in bonds bond ላይ ኢንቨስት ማድረግ ምንድነው የሚያመጣው ሪስክ? ቅድም ሁለት አይነት ካሽ ፍሎ ሪተርን ሊያመጣልን ይችላል። አንደኛው ፔሪዮዲካል የሆነ ኢንተረስት ፔመንቱ ነው። ሁለተኛ ደግሞ at the end of its maturity period ደግሞ ፕሪንሲፓል አማውንቱን ልናገኝ እንችላለን ብለናል። ነገር ግን ቦንድ ላይ ኢንቨስት ማድረግ ምን ሪስክ ይዞ ይመጣል? የመጀመሪያውና ዋነኛ inflation which means because of time value of money ጊዜ በሄደ ቁጥር ገንዘብ የመግዛት አቅሙ እየቀነሰ ስለሚሄድ የዛሬ 5 አመት ኢንቨስት ያደረግነው ቦንድ የገዛንበት 100,000 ብር አሁን ላይ ቢሰጡንና እነን 100,000 ብር እቃ እንግዛበት ብንል ከ5 አመት በፊት መግዛት የሚችለውን እቃ አሁን ላይ መግዛት አይችልም። ስለዚህ የቦንድ ትልቁ ድክመት ምንድነው ወይም ትልቁ ሪስክ ምንድነው? ኢንፍሌሽን ሪስክ ነው።
ሌላኛው ኢንተረስት ሬት ሪስክ ነው ቀደም እንዳልነው የማርኬት ኢንተረስት ሬት ከፍ ዝቅ ባለ ቁጥር የቦንድ ቫልዩ አብሮ ከፍ ዝቅ እያለ ይላል ዲፎልት ሪስክ ስፔሻሊ ኮርፖሬት ቦንድ ወይም ደግሞ ክሬዲት ወርዝነሳቸው ዝቅተኛ የሆኑ ድርጅቶችን ቦንድ ምንገዛ ከሆነ ዲፎልት ሪስክ ያሰጋናል ዲፎልት ሪስክ ማለት ገንዘባችን ላይ መለስ ይችላል ፕሪንሲፓሉንም ወለዱንም ላናገኝ እንችላለን ማለት ነው ፎሬን ኤክስቼንጅ ኤንድ ካፒታል ኮንትሮል ሪስክ ሊኩዊዲቲ ሪስክ ምንለው ቅድም እንዳልኳችሁ ለምሳሌ ኢትዮጵያ ውስጥ ቦንድ ገዝታችሁ በፈለጋችሁት ቀን ችግሯችሁ ወደ ካሽ ሊለውጠው ብትሉት ግን there is no secondary market secondary it cannot be easily converted into cash some kinds of bonds in some countries ማለት so such kinds of risk liquidity risk ብለን እንጠራዋለን የፎሬን ኤክስቼንጅ ሪስክም ፖለቲካል ሪስክም it may affect our investment on bonds ማለት ስለዚህ require የምናደርገው rate of return ከኢንቨስትመንቱ የምንጠብቀው ጥቅም ወለድ ይሄን ሁሉ ሪስክ ከግምት ውስጥ ያስገባ መሆን መቻል አለበት ማለት ነገር ግን ቦንድ ማርኬት ስንል ቀደም እንዳልኳችሁ አንድ ቪዲዮ ይዩልኝ ፕሊዝ ቦንድ ማርኬት የሚል so bond market largest financial market ነው in the world ምክንያቱም ትልልቅ የሚባሉ ትራንዛክሽኖች ትልልቅ የሚባሉ in trillions ግብይት የሚፈጸምባቸው ፋይናንሻል ትራንዛክሽኖች ቦንድ ኢሹወሮችም ቦንድ ገዢዎችም በብዛት የሚሳተፉበት ገበያ ነው ማለት ነው ኢኩዊቲ ማርኬቱንና ቦንድ ማርኬት ወይም የአክሲዮን ገበያውንና የቦንድ ማርኬቱን ብናነጻጽረው የቦንድ ማርኬት always ከኢኩዊቲ ማርኬት በላይ ነው ስለዚህ ሞር ቅድም እንዳልኩ ሊኩዊዲቲ ስላለው it can easily converted into cash more ያደጉ ሀገራት ላይ ቦንድ ማርኬቱ ትራንዛክሽኑ ከኢቲቪኬቲኛው ይበልጣል ከኢኩዊቲ ማርኬቱ ከአክሲዮን ገበያው ይበልጣል ማለት እኛ ሀገር ግን ያው obviously ቦንድ ማርኬት የለም so the life cycles of bonds ስንል የቦንድ life cycles ነው issue ይደረጋል at a per value ዜን በፕሪሚየም ሊሸጥ ይችላል በዲስካውንት ሊሸጥ ይችላል የ5 አመት ቦንድ ሊሆን ወይም የ10 አመት ቦንድ ሊሆን ይችላል የመጀመሪያው አመት ወለድ ሁለተኛው አመት ሶስተኛው አመት ኩፖኑ እየተሰራ ይላል አምስተኛው አመት ኩፖኑንም ፕሪንሲፓሉንም እናገኛለን ቦንድ ማቹር አደረገ በቃ አለቀ ማለት ሶ ላይፍ ሳይክሉ ከኢሹዊንጉ ይመጣና በየአመቱ ኩፖን እየተሰጠ ከዛ በፕሪሚየምም በዲስካውንትም ሊሆን ይችላል at a maturity period ግን ፕሪንሲፓላችንንም የ5ኛ አመት ኩፖናችንን እናገኛለን ቦንዱ ማቹር ያደርጋል ማለት the per value will not change during the per value always አይለዋወጥም ነገር ግን the bond price ግን fluctuate ያደርጋል bond price ለምሮ fluctuate የሚያደርገው ከኢንተረስት ሬት ጋር ከማርኬት ኢንተረስት ሬቱ ጋር ያለው ሪሌሽንሺፕ ኢንቨርስ የሆነ ሪሌሽንሺፕ ስለሆነ ቦንድ ፕራይሱ ከፍ ዝቅ ባለ ቁጥር እንትን ማርኬት ሬቱ ወይም ማርኬት ኢንተረስት ሬቱ ወይም ማርኬት ይልዱ ከፍ ዝቅ ባለ ቁጥር ቦንድ ፕራይሱን ፍላክቹዌት ያደርጋል ቦንድ ፕራይሱ ፍላክቹዌት ባደረገ ቁጥር ቦንድ ፕራይሱ ከፐር ቫልዩ ሲበልጥ ፕሪሚየም ነው ቦንድ ፕራይሱ ደግሞ ከፐር ቫልዩ በሚያንሳት ቦንዱ ዲስካውንት ይሆናል ማለት ዲስካውንት ይሆናል ኦኬ ኔክስት እስቲ ከቦንድ ሁለት ነገር እንጠብቃለን ብለናል አላ ኩፖን ሬቱን እና ኢንተረስት ሬቱንና ፕሪንሲፓሉ ማለት ሶ ፈርስት ሌትስ ቶክ አባውት ኩፖን ሬት ወይም ኢንተረስት ሬቱን ማለት ኩፖን ኦር ኢንተረስት ሬት ወይም yield rates ወይም ደግሞ ኖሚናል ሬት ብለን የምንጠራው the state rate of the bond paid predetermined schedule ማለት predetermined በሆነው schedule በቦንዱ ላይ የሚከፈለውን የወለድ ምጣኔ ነው ኩፖን ሬት ብለን የምንጠራው ማለት but accrued interest rate ማለት ያልተከፈለው accumulate interest rate that is not unpaid ማለት ለምሳሌ በየ6 ወሩ ይከፈላል ወይም በአመት ሁለቴ ይከፈላል ይባላል ኦኬ በአመት ሁለቴ ለምሳሌ ጁላይ እና ዲሴምበር ላይ ሊከፈል ይችላል ኦኬ ግን በመጀመሪያዎቹ 3 ወሮች ኢንተረስቱ ስንት ነው የ4 ወር ወለዱ ስንት ነው የ5 ወር ወለዱ ስንት ነው ምክንያቱም ለምሳሌ በ6 ወር ውስጥ ሆነ ወለድ ማገኘው አምስተኛው ላይ ብሸጠው ስንት ወለድ ነው ለኔ የሚታሰብ accrued interest rate ማለት ነው accumulated interest rate is unpaid የምንለው ማለት ለምሳሌ በአመት አንድ የሚከፈል ከሆነ ቦንዱ ሶ በአመት ውስጥ አለው በ6ኛ ወር በ7ኛ ወር በ8ኛው ያልተከፈለው የተጠራቀመው እስከሚከፈል ድረስ የሚጠራቀመው ኢንተረስት ሬት ነው accrued interest rate ብለን የምንጠራው ማለት ኩፖን ከሆነ ግን it's already paid ተከፍሏል ማለት አሁንም ለሚቀጥለው አመት ይጠራቀማል ይከፈላል ስለዚህ accrued interest rate ማለት በተከፈለበትና ቀጣይ በሚከፈልበት መካከል ውስጥ ያለው የኢንተረስት ሬት accumulation ነው accrued interest rate ብለን የምንጠራው ማለት ይሄ accrued interest rateን ካልኩሌት ለማድረግ ብዙ አይነት አካሄዶች አሉ day count basic የምንለው አለ day count basic የምንለው how coupons are calculated and paid የሚለው in terms of day ምክንያቱም በወራት ውስጥ በአመት ውስጥ የሚኖሩት ቀናት ስለሚለያዩ ቀኖቹ በተለያየ ቁጥር accrued የሚያደርገው የኢንተረስት ሬት መጠንም ሊለያይ ስለሚችል በሶስት መንገድ ነው accrued interest rate calculate የምናደርገው actual to actual
33 to 316 and actual to 365 ብለን accrued interest rate የቦንዱን ካልኩሌት ማድረግ እንችላለን እስቲ በኤግዛምፕል እኔ actual to actual ምንድነው 30360 ምንድነው actual to 365 ምንድነው ሶስቱም ግን እንዳትረሱ accrued interest rate ካልኩሌት የምናደርግባቸው መንገዶች ናቸው ለመጀመሪያው ለምሳሌ actual to actual ማለት በወር ውስጥ ያሉትን actual ቀኖቹን accrued interest rate ካልኩሌት ስናደርግ ወለድ በተከፈለበትና በሚከፈልበት ቀን መካከል ያሉትን የታይም ጋፕ የወር ልዩነቶች actual ያላቸውን የቀን ብዛት በመቁጠር ኢንተረስት ሬቱን ከግምት ውስጥ ኢንተረስት ሬቱን ካልኩሌት ስናደርግ actual የመንዞቹን ቀን ከግምት ውስጥ በማስገባት የምንሰራው የካልኩሌሽን ሜካኒዝም ነው interest rate is accrued based on the actual numbers of days since the last coupon payment over the actual numbers of total days between the coupon periods like ባለፈው በተከፈለበትና ቀጣይ በሚከፈልበት መካከል ያለው ነው accrued interest rate ምንለው በዚህ መካከል ያሉትን የወሮቹን actual ቀኖች ተጠቅመን accrued interest rate ካልኩሌት የምናደርግ ከሆነ actual to actual የሚባለው ለምሳሌ face value of the bond 100 ቢሆን maturity period የአንድ አመት ቦንድ ነው ስለዚህ ዲሴምበር 31 ያልቃል ብለን ብናስብ annual interest rate ደግሞ 5% ነው ነገር ግን ሰሚ አኑዋሊ ነው የሚከፈለው ሶ ሰሚ አኑዋሊ ከሆነ annual interest rate ለሁለት እናካፍለውና ኩፖን ሬቱ ስንት ይሆናል ማለት ነው 2.5% ይሆናል ማለት 2.5% ይሆናል ሰሚ አኑዋሊ ስለሆነ ማለት ሶ compute accrued interest rate ከመቼ እስከ መቼ ነው የተጠየቅነው እኛ interest rate on March 15 እና September 15 using actual to actual day counting March 15 ላይ ምን ያክል accrued interest rate አለ September 15 ላይ ምን ያክል accrued interest rate አለ ነው ኦኬ አሁን ከስንት እስከ ስንት ነው ጃንዋሪ ላይ ነው ቦንዱ የተሸጠው ስለዚህ እስከ ማርች 15 ስንት ቀኖች አሉ የሚለውን actually እንቆጥራለን ማለት ከጃንዋሪ 1 እስከ ማርች 15 ያሉትን ቀኖች actually እንቆጥራለን ለምሳሌ ማርች ስንት ጃንዋሪ ስንት ቀን አለ 31 ቀን አለ ፌብሩዋሪ ስንት ቀን አለ 28 ቀን አለ ከዛ ማርች ደግሞ ስንት ቀን እስከ 15 ቀን አለ ሶስቱንም ስትደምሩ ስንት ይመጣል 75 ይመጣል ስንት በማድረግ 31 ሲደመር 28 ሲደመር 15 ስናደርግ እስከ ማርች 15 ያለው ቀን 74 ቀን ይመጣል ኦኬ እሱን እንይዛለን ይሄው 74 ቀን ያስኩኝ ኦኬ ዜን በመጀመሪያው ሰሚ አኑዋሊ ስለሆነ በጃንዋሪና የመጀመሪያው ኩፖን ፔመንት በሚከፈልበት በጃንዋሪና በጁን 30 መካከል ያለው አክቹአል የወራቱን ቀናት እዚህ ጋር የትኛው ወር ነው 30 የትኛው ወር ነው 31 የሚለው ሪማይንድ ማድረግ አለባችሁ አክቹአል ስንቆጥር እሱም ደግሞ 81 ይመጣል 181 ይመጣል ስለዚህ ምን እናደርጋለን ፌስ ቫልዩ ኦፍ ዘ ቦንዱ ሲባዛ ኩፖን ሬቱ ለሁለት ካካፈልን በኋላ ያለችው 0.025 ሲባዛ 74 ሲካፈል ለ181 ስናደርግ accrued interest rate ከጃንዋሪ 1 እስከ ማርች 15 accrued ያደረገው የኢንተረስት ሬት መጠን ስንት ነው 1.02 ዶላር ነው ማለት በምን ሜተድ ነው ግን ይሄ actual to actual ኦኬ ኔክስት በሁለተኛው ደግሞ የተጠየቀው ሴፕቴምበር 15 ምን ያክል accrued አድርጓል ኦኬ ላስት ዲቪደንድ እንትን ኩፖን የተከፈለው መቼ ነው ኢንተረስት ጁን 30 በጁን 30 እና በሴፕቴምበር 15 መካከል ያለው actual የቀን ብዛት ስንት ነው 77 ቀን ይመጣል ምክንያቱም ከጁን በኋላ ያለው ቀን ምንድነው ጁላይ ነው ጁላይ ስንት ቀን አለው 31 ቀን አለው ጁን ጁላይ ኦገስትም 31 አለው ዜን ሴፕቴምበር 15 ቀን ስንደምረው ስንት ይመጣል 77 ቀን ይመጣል ኦኬ ስለዚህ 77 አደረገ ከዛ ደግሞ ከጁን 30 እስከ አመቱ መጨረሻ ወይ ማቹር እስከሚያደርግበት ሁለተኛው ኩፖን እስከሚከፈልበት ቀን መካከል ያለው ቶታል ሰሚ አኑዋል ዴዩ ስንት ነው አክቹአል ቀኑ ነው ምን ቆጥረው አሁን 184 ቀን ይመጣል ምክንያቱም ምን እንቆጥረን ነው ከጁን በኋላ ያሉትን ጁላይ ኦገስት ሴፕቴምበር ኦክቶበር ኖቬምበር ዲሴምበርን አክቹአል ያላቸውን የቀን ብዛት ስንቆጥር 84 ይመጣል ስለዚህ 77 ሲካፈል ለ184 ሲባዛ በ0.05 ሲባዛ በ100 ስናረግ accrued interest rate on September 15 1.05 ሆነ ማለት ኦኬ ነገር ግን actual to 360 ቢሆንስ የተጠየቀው actual 30 to 365 ማለት every month 30 ቀን አለው አመቱም 365 ነው ብለን ፊክስድ ስናረጋው ማለት ወሮቹ ሁሉም 30 ቀን ያላቸው አመቱንም ለሁለት ከፈል ነው 160 ቀን ነው ስለዚህ ሰሚ አኑዋሊ ከተባለ 160 ለሁለት ስናካፍለው 180 ይመጣል ማለት ስለዚህ የቀን actual የቀን ቀጠሮ ውስጥ አንገባም ማለት
ሲምፕሊ ማርች 15 አክሩድ ያደረገውን ማወቅ ከፈለኩኝ ምን አደርጋለሁ ማለት ነው ወሮች በሙሉ ስንት ቀን ያላቸው ብያለሁ 30 ቀን ስለዚህ ጃንዋሪ 30 ቀን አለው ፌብሩዋሪ 30 ቀን አለው 60 ማርች 15 አለ 75 ቀን ሆነ ማለት ነው 75 ቀን 75 ሆነ ሶ ሰሚ አኑዋሊ 6 ወሩ በመጀመሪያው ኢሹ በተደረገበትና ለመጀመሪያ ጊዜ ዲቪደንድ እንትን ሼር ነው ስሙ ኢንተረስት በሚከፈልበት ቀን መካከል ያለው ሰሚ አኑዋሊ ደግሞ 180 ቀን ስለዚህ ስንት ሆነ ማለት ነው አክሩድ ኢንተረስት ሬቱ አንድ ይሄን በነገራችን ላይ 100 ሲባዛ በ0.025 ማድረግ ይችላልላችሁ 2.25 የሚለው እዚህ ጋር ተባስቶ ስለተቀመጠ ኦኬ ሁለተኛው ሴፕቴምበር 15 ላይ ሲያለው አሁንም ጁን አለቀ አይደል ጁላይ ኦገስት 30 ቀን አላችሁ ሴፕቴምበር 15 ቀን አሉ 75 ሆኖ ማለት 75 ሲካፈል ለ180 ለምን ወደ 180 ያከፈልኩት አመት 160 ቀን አለው 6 ወር 180 ነው 6 ወር 180 ነው ስለሚል አሁንም አክሩድ ኢንተረስት ሬቱ ከጁን ላስት ዲቪደንድ ከተከፈለበት እስከ ሴፕቴምበር ያለው የተጠራቀመው የኩፖን መጠኑ የኢንተረስት ሬት መጠኑ የወለድ መጠኑ ስንት ነው 1.04 ነው ማለት በምን ሜትር ነው ይሄ 30 to 316 ነው ኦኬ ሶስተኛው actual to 365 always actual ካለ ወሩ actual እንወስዳለን ማለት በቀኖቹ መካከለ በወሮቹ መካከለ ያለው ቀን actual ትክክለኛ ቀናቸውን እንወስዳለን አመቱ ግን 165 ብለን 165 ነው ለሁለት ምናካፍል ቅድም 160 ነበር ለሁለት ያካፈለው አሁን ደግሞ 1 year 165 ቀን አለው ሲካፈል ለሁለት 182.5 182.5 አለው ማለት ስለዚህ ማርች 15 አክሩድ ያደረገውን የኢንተረስት ሬት መጠን ለማወቅ ምን አደርጋለሁ ከጃንዋሪ 1 እስከ ማርች 15 አክቹአሊ ያሉትን የቀን ብዛቶች መጀመሪያ እንዳደረግነው ማለት ጃንዋሪ 31 ቀን አለው ፌብሩዋሪ 28 ቀን አለው ማርች 15 ቀን አለው 74 ሆነ ማለት 74 ሲካፈል ለስንት ነው ማረጋው 165 ለ2 ስለተካፈለ 168 ለ2 ስለተካፈለ 182.5 አለ ስለዚህ ምን አረጋሉ 74 ሲካፈል ለ182.5 ሲባዛ በ2.5 1.05 means አክሩድ ያደረገው ከጃንዋሪ እስከ ማርች 15 ያልተከፈለ የተጠራቀመ የቦንዱ የወለድ መጠን 1 ብር ከ04 ነው ከ01 ነው ማለት ሶ ሴፕቴምበር 15ም ተመሳሳይ ከላስት ኩፖን ፔመንት ከተከፈለበት ከጁን 30 እስከ ሴፕቴምበር ያሉትን አክቹአል ቀን ብዛቶችን እንቆጥራለሁ 77 ሲካፈል ለ182.5 አረግና አክሩድ ኢንተረስት አማውንቱን 1.05 አገኛለሁ ስለዚህ አክሩድ ኢንተረስት ምንድነው በሶስት መንገድ እንዴት ካልኩሌት እናደርጋለን የሚለው ሪማይንድ ማድረግ አለባችሁ ማለት ነው ኦኬ ኔክስት what is credit rating agency credit rating agency ማለት ነው credit rating ማለት it's evaluating the creditworthiness of the bond issuing by the companies and government so bond issue የሚያደርግ ማንኛውም ድርጅት ይሁን government ምን መደረግ አለበት credit worthiness መለካት አለበት ቦንዱን ብትገዙት ወይም ቦንድ ብትገዙ ከዚህ ድርጅት የመክፈል አቅም አለው credit worthiness አለው ወይ ይሄን የሚሰሩ ተቋሞች ናቸው ክሬዲት ሬቲንግ ኤጀንሲ የምንላቸው ለምሳሌ አንድ ድርጅት ለምሳሌ ዘመን ባንክ ተነስቶ ቦንድ ሊሸጥ ነው ካለ መጀመሪያ ክሬዲት ሬቲንግ ኤጀንሲዎች ዘመን ባንክን ኢቫሉዌት ያደርጉታል በተለያየ መንገድ ኢቫሉዌት ያደርጉትና ኦኬ ክሬዲት ወርዝነስ ግሬድ ይሰጡታል ኤኤ ቢቢ ሲሲ ብለው ግሬድ ይሰጡታል ሶ ኤኤ ነው ማለት ክሬዲት ወርዝነሱ በጣም ትልቅ ነው ስለዚህ ቦንድ ከዚህ ድርጅት ብትገዙ ለዚህ ድርጅት ብታበድሩ ገንዘባችሁ የመመለስ አቅሙ ትልቅ ነው ማለት ገንዘባችሁን ልታጡ የምትችሉበት ሪስክ ዝቅተኛ ነው እየተባለ ነው የድርጅቱ ክሬዲት ወርዝነስ ከፍ ባለ ቁጥር ማለት so the rate is made by commercial rating companies that assess the overall credit quality of the issuer and the rates show that the issuer financial ability to make interest payment and repayments of the bond in full at a maturity ማለት so he measure የሚያደርግልን ነው ወለዱንም ፕሪንሲፓሉንም የመክፈል አቅማቸው ነው ክሬዲት ወርዝነሳቸውን ስንላክ በአለም አቀፍ ደረጃ ትልልቅ ተቋሞች አሉ S&P ግሎባልስ እዚህ ጋር እንድታያቸው ፊንቴክስ ሬቲንግ የሚባሉ ብዙ አይነት ተቋሞች አሉ ኢንዲፔንደንት የሆኑ አንባይዝ የሆኑ ፕሮፌሽናል የሆኑ ክሬዲት ሬቲንግ ኤጀንሲ ያው በኢትዮጵያ ገና ነው የሉንም ግን ወደፊት በደንብ ይኖራሉ ስለዚህ ጋር እንደምታዩት ለምሳሌ ኤኤኤ ከተሰጣቸው እዚህ ድረስ ያሉ ቢቢ ድረስ ያሉ ድርጅቶች በጣም ጥሩ ግሬድ ያላቸው ናቸው ማለት ታበድሯቸው ቦንድ ከነሱ ብትገዙ it's very good ማለት ነገር ግን ከዚህ በታች በሆነ ቁጥር ግን ቢ ከቢ ትሪፕል አንሶ ቢቢ ፕላስ ቢቢ ያለ ወደታች በመጣ ቁጥር ግን ክሬዲት ወርዝነሳቸው በጣም ዝቅተኛ ስለሆነ ሃይ የሆነ ሪስክ አለ ዲፎልት ሪስኩ ከፍተኛ ነው ጃንክ ሪስክ ወይም ጃንክ ቦንድ የመሆን እድሉ በጣም ከፍተኛ ነው
ስለዚህ እንደዚህ የሚሰሩ ድርጅቶች ናቸው ምን የሚባሉት ማለት ነው ክሬዲት ሬቲንግ ኤጀንሲስ የምንላቸው ማለት ስለዚህ ተቋሞች ቦንድ ኢሹ ከማድረጋቸው በፊት በክሬዲት ሬቲንግ ኤጀንሲዎች እንደዚህ ደረጃ ይወጣላቸዋል ማለት Okay, next yield or interest income curve and credit spread በሁለት መካከል ያለውን ልዩነት እናያለን ማለት ነው maturity period እና interest rate መካከል maturity ይሩንና የኢንተረስት ሬቱን ወይም የይልድ የቦንዱን ኢንካምስ ሪሌሽንሺፕ in terms of graphs እናስቀምጠው ነው yield curve የምንለው yield curve is a graphical representation at a point of time of yield for range of maturities ማለት which means የይልዱን which means የቦንዱን የወለድ መጠን የሚሰጠውን የኢንተረስት ሬት መጠንና ማቹሪቲ ፔሪዮዱን ሪሌሽንሺፕ በመመስራት ግራፊካሊ ፕሬዘንት ስናረጋው ነው yield curve ብለን እንጠራው so upward slope means long term investment high return rate of return they always maturity period በጨመረ ቁጥር yield to return ወይም የቦንዱ የሚሰጠው የኢንተረስት ሬት መጠን የይልድ መጠን ምን ያደርግ ይሄዳል ማለት ነው እየጨመረ ይሄዳል ማለት ነገር ግን the yield curve does not show change in yield over for the same securities for the same securities it's constructed by observing and plotting bond yield trading in a secondary market for different maturities የተለያዩ ቦንዶች ለተለያየ ማቹሪቲ ያላቸውን ሪሌሽንሺፕ በመውሰድ ነው yield curve ዲዛይን የምናደርገው ማለት ስለዚህ the same issuers the securities are different maturity ከሆነ yield curve plot ልናደርግ እንችላለን ለምሳሌ አንድ issuer ከሆነ የተለያዩ ቦንዶችን የተለያየ ማቹሪቲ ያላቸው ቦንዶች ካሉት ያንን በyield graph በዚህ ጋር በመታየት በyield graph plot ማድረግ እንችላለን ወይም ደግሞ the same group of issuer by industries ለምሳሌ ባንኮችን ኢንሹራንስሮችን በመጭመቅ በአንድ ላይ yield curve ልንሰራራቸው እንችላለን ወይም ደግሞ the same credit rating which means credit ratingአቸው ተመሳሳይ የሆኑ ድርጅቶች የሚሸጡትን ቦንድ እና maturity periodአቸውን plot በማድረግ yield curve ዲዛይን ልናደርግ ወይም ኮንስትራክት ልናደርግ እንችላለን ነገር ግን yield curve ምን እንደሚያሳየን the amount of yield rate እና maturity የቦንዱን maturity ወይም የቦንዱን እድሜ ያለውን ሪሌሽንሺፕ ነው obvious direct relationship ነው ያላቸው which means ሬቱ ይሩ ከጨመረ yield ሬቱ እንትን ማቹሪቲ ፔሪዮዱ ከጨመረ yield ሬቱ ማብሮ ይጨምራል ማለት እዚህ ጋር እንደምታዩት ለምሳሌ government or treasury bonds ማቹሪቲ ፔሪዮዳቸው ብዙ ጊዜ ዝቅተኛ ነው ስለዚህ ሪስካቸው ዝቅተኛ ነው ስለዚህ yield curve ይሆናል ስለዚህ bond B rating bond ምንላቸው which means very ሪስኩ በጨመረ ቁጥር yield rate curve ምን ያያረገ ነው የሚመጣው ወደ ላይ እየጨመረ ነው የሚመጣው ለምንድን ነው የሚጨምረው ምክንያቱም ኢንቨስት የምናረግባቸው ሴኩሪቲዎች ክሬዲት ሬቲንግ ኤጀንሲዎች ሬት ተደርገው የተሰጡን ሃይ ሪስክ ከሆነ yield ሬቱ ዝቅ ይላል ምክንያቱም ሪስኩ ዝቅተኛ ስለሆነ ከቦንዱ የምናገኘው ወለድ መጠንም ዝቅ ይላል ሪስኪ የሆኑ ኢንቨስትመንቶች ወይም ሪስኪ ጃንክ ቦንዶችን በገዛን ቁጥር ግን የነሱ required rate of return ወይም ደግሞ yield ሬታቸው ምን ያያረገ ይመጣል እየጨመረ ይላል the higher levels of credit risk the greater cost of borrowing that's why ሪስክ በጨመረ ቁጥር የቦንድ ኢንቨስተሮች ቦንድ ላይ ገንዘባቸውን የሚያወሉ ሰዎች required የሚያረጉት የይልድ መጠንም አብሮ ምን ያያረገ ይመጣል ማለት ነው እየጨመረ ይመጣል ማለት Okay, next bond price እና yield rate which means bond ዋጋውና price value እና በኢንተረስት ሬት መካከል ያለው ሪሌሽንሺፕ ነው የምናየው ማለት so as I said before bond በፕሪሚየም ሊሸጥ ይችላል በፐር ቫልዩ ሊሸጥ ይችላል በዲስካውንት ሊሸጥ ይችላል so በፕሪሚየም የሚሸጠው መቼ ነው ማርኬት ሬቱ ወይም yield ሬቱ ከስቴት ሬቱ ወይም ከኩፖን ሬቱ ቦንዱ ላይ ከሰፈረው የወለድ ምጣኔና ገበያው ላይ ያለውን የወለድ ምጣኔ አንጻጽረን ማርኬት ሬቱ ከስቴት ሬቱ የሚያንስ ከሆነ that's ቦንዱ በፕሪሚየም ነው የሚሸጠው ማለት ሁለቱ እኩል ከሆኑ ግን ቦንዱ በፐር ቫልዩ which means 1000 ብር ቦንድ 1000 ብር ነው የተሸጠው ማለት ነገር ግን ማርኬት ሬቱ ከስቴት ሬቱ የሚበልጥ ከሆነ ግን ማርኬት ሬቱ ከስቴት ሬቱ የሚበልጥ ከሆነ ግን ቦንዱ በዲስካውንት ነው የሚሸጠው ማለት ለምን ደግሞ በዲስካውንት የሚሸጠው ለምን ደግሞ በፕሪሚየም የሚሸጠው ለምሳሌ እኔ 100 ብር አለኝ so 100 ብር አለኝ የመንግስትን ቦንድ ልገዛ ነው 8% ወለድ ነው የሚሰጠው ነገር ግን ገበያ ላይ ሌላ ቦንድ በገዛ ሌላ ተመሳሳይ ቦንድ በገዛ ግን 10% ወለድ አገኛል ስለዚህ ስቴት ሬቱ 8 ሆኖ ማርኬት ሬቱ 10 ከሆነ ቦንዱን የሚሸጠው አካል 8% ወለድ ነው መስጠት የሚለው አካል ቦንዱን ኢሹ የሚያደርገው አካል ዋጋ ሊቀንስልኝ ይገባል ለምን በዲስካውንት ሊሸጥልኝ ይገባል ለምን ሌላ ቦታ ወስጄ እኔ 10% ወለድ ላገኝበት ይችላል
ስለዚህ ስቴት ሬቱንና ማርኬት ሬቱን ስናነጻጽር ማርኬት ሬቱ ይበልጥ ከሆነ የቦንዱ ፕራይስ መቀነስ አለበት የቦንዱ ፕራይሱ መቀነስ ዲስካውንት መሆን አለበት ፕሪሚየም የሚሆነውስ መቼ ነው ገበያ ላይ ኢንቨስት ባረክ 6% ወለድ ነው ማገኘው ከቦንዱ ግን ይሄንን ቦንድ በገዛ ግን 8% ወለድ ነው ስለዚህ ቦንዱ ለኔ የተሻለ ጥቅም ይሰጠኛል ሌላ ቦታ ኢንቨስት ከማድረግ ቦንዱ ለኔ የተሻለ ጥቅም ይሰጠኛል ስለዚህ ቦንዱ የተሻለ ጥቅም የሚሰጥ ከሆነ ኢሹሩ በፕሪሚየም ይሸጠዋል ወይ 1000 ብር ቦንድ ከ1000 ብር በላይ ይሸጠዋል ማለት ስለዚህ በቦንድ ፕራይስ እና በይልድ ሬቱ መካከል ያለው ሪሌሽንሺፕ ኢንቨርስ ነው ማለት ኢንቨርስ ሪሌሽንሺፕ ነው ይልድ ማርኬት ፕራይሱ በጨመረ ቁጥር ቦንድ ፕራይሱ ይቀንሳል ማርኬት ፕራይሱ በቀነሰ ቁጥር ደግሞ ቦንድ ፕራይሱ ይጨምራል ማለት ስለዚህ ቦንድ ፕራይስን ካልኩሌት ለማድረግ ይሄንን ፎርሙላ ወይም ቦንድ ቫልዩ ወይም ቦንድ ፕራይስን ካልኩሌት ለማድረግ ይሄንን ፎርሙላን የምንጠቀመው present value of interest plus present value of bond principal ወይም ቦንድ ዋጋ የቦንድ ዋና ትክክለኛ ኢኒሻል ቫልዩ ማለት ሶ ቅድም ምን ብለናል ቦንድ ላይ ኢንቨስት ማድረግ ሁለት ነገሮችን ኤክስፔክት የምናደርገው ብለን አንደኛው ፔሪዮዲካል የሆነውን ኮንስታንት አማውንት ኦፍ መኒው በየ6 ወሩ ወይም በየአመት የሚመጣው ወለድ ነው ሁለተኛው ደግሞ ከ5 አመት በኋላ የምናገኘው ማቹሪቲ ቫልዩ ነው ስለዚህ ሁለቱን ወደ ፕሬዘንት ቫልዩ ነው የምናመጣው ማለት ፔሪዮዲካል የማገኘው at the end of the period የማገኘውን ወለዱን ወደ ፕሬዘንት ቫልዩ በአኒዩቲ ፎርሙላ ተጠቅሜ ያመጣዋለሁ ከ5 አመት በኋላ ደግሞ የማገኘውን ፕሪንሲፓልንም ወደ ፕሬዘንት ቫልዩ ያመጣል ሁለቱን ስንደምር ምን ይሆናል ማለት ነው ቦንድ ፕራይስ ይሆናል ቦንድ ፕራይስ ይሆናል so present value of annuity ለመስራት ወይም የኢንተረስት ሬቱን present value ለመስራት ኮንስታንት የምናገኛት በየ6 ወሩ ወይም በየአመቱ የምናገኛት ኩፖን ሬት multiplied by face value አድርገን የምናገኛት ኮንስታንት ፔመንቷን 1 minus 1 divided by 1 plus the power of n divided by r get በኮንስታንት አማውንቱና ባዛዋለች እቺ አይ ማርኬት ሬት ነች እንዳትረሱ እዚህ ጋር ያለችው ማርኬት ሬት ነች አይ so face value of the bond ወይም ከ5 አመት በኋላ የምናገኘው ፕሪንሲፓልም ወደ present value በማምጣት ሁለቱን ስንደምር ቦንዱ ምን በፕሪሚየም ይሸጥ በዲስካውንት ይሸጥ በፐር ቫልዩ ይሸጥ የሚለው እኛ ሬቱን አይተን ማወቅ እንችላለን ነገር ግን ፕራይሱንም ካልኩሌት ማድረግ እንችላለን ስለዚህ ከአመት በኋላ የምናገኘው ወደ ፕሬዘንት ቫልዩ እናመጣዋለን ከሁለት አመት በኋላ የምናገኘው ወደ ፕሬዘንት ቫልዩ ከ3 አመት በኋላ የምናገኘው ወደ ፕሬዘንት ቫልዩ ይሄ ምኑ ወደ ፕሬዘንት ቫልዩ ማምጣት ኢንተረስቱን አይደል ኢንተረስቱን ወደ ፕሬዘንት ቫልዩ እናመጣው ነገር ግን ተደጋግሞ ለረጅም ጊዜ የሚመጣ ኢንተረስት ከሆነ ኮንስታንት አማውንት ሆኖ ፔሪዮዲካሊ ለረጅም ጊዜ የሚመጣ ከሆነ ቅድም ባየነው መንገድ በዚህኛው ምኑን ማምጣት እንችላለን ማለት ነው አኒዩቲ ፎርሙላን በመጠቀም ኮንስታንት ለ50 አመት ቢሆን ለምሳሌ 50 ጊዜ ይሄን መስራት አይተበቀበልም በዚህ አንድ ፎርሙላ የ50 አመቱን ኢንተረስት በአንድ ጊዜ ማምጣት እንችላለን ፌስ ቫልዩን ደግሞ ከ5 አመት በኋላ የምናገኘው ፕሪንሲፓል ቫልዩ ፌስ ቫልዩ ደግሞ በዚህ መልኩ ካልኩሌት ማድረግ እንችላለን እስቲ ኤግዛምፕል እንይበት A bond is made up of a series of periodic interest payments and principal repayment at a maturity. So the bond price is discounted the value of all future cash flow generated by the bond. Bond price ማየት ቀደም እንዳለው ወደፊት የምናገኘው ገንዘብ ወደ ፕሬዘንት ቫልዩ ሁለት ገንዘብ ነው የምናገኘው አንደኛው ኩፖን ፔመንት ነው ኢንተረስት ፔመንት ነው ሁለተኛው ደግሞ ማቹሪቲ ፔሪድ የምናገኘው ፕሪንሲፓሉ ነው ሁለቱንም ወደ ፕሬዘንት ቫልዩ ስናመጣ ቦንድ ፕራይስ ይሆናል ማለት ነው ሶ ቀደም ነው እዚህ ጋር ባስቀመጥኩላችሁ ፎርሙላ ሁለቱን ድምር ማግኘት ይችላልላችሁ ወይም ደግሞ ፕሪንሲፓሉን ወደ ፕሬዘንት ቫልዩ ለማምጣት ይሄንን ፎርሙላ መጠቀም ይችላልላችሁ ወይዘር እዚህ ጋር አስቀምጥኩት ፎርሙላ መጠቀም ይችላልላችሁ ኢንተረስቱን ይሄውን እዚህ ጋር አስቀምጥኩላችሁ ፎርሙላ አለ ወይም ደግሞ ይሄንን ፎርሙላ መጠቀም ይችላልላችሁ ኢንተረስቱን ወደ ፕሬዘንት ቫልዩ ማምጣት ነገር ግን ሁለቱን ስትደምሩ present value of principalና present value of coupon payment ወይም present value of interest ወደ ሁለቱን አምተን ስንደምር ነው ምን የምናገኘው ቦንድ ፕራይሱን የምናገኘው ማለት so assume that የ3 አመት ቦንድ ቢሆን assume that የ3 አመት ቦንድ ቢሆን per value 100 ቢሆን coupon ሬቱ 5% ቢሆን which means annually ነው በየአመቱ $5 ቢሆን እና yield ሬቱ የተለያየ ቢሆን 4 ማርኬት ሬቱ 4 ቢሆን 5 ቢሆን 6 ቢሆን ቦንድ ፕራይሱን ኮምፒውት አድርጉት ይተባል በእርግጠኝነት ማወቅ እንችላለን ማለት ኩፖን ሬቱ 5 ሆኖ yield ሬቱ 5 ከሆነ ቦንዱ ካልኩሌት ሳላረገው በ100 ብር እንደተሸጠ አውቃል ምክንያቱም yield ሬቱና ኩፖን ሬቱ እኩል ከሆነ ቦንድ ፕራይሱ 100 ነው ማለት ኦኬ ነገር ግን ይሄኛው ኩፖን ሬቱ 5 ሆኖ ማርኬት ሬቱ 4 ከሆነ በፕሪሚየም እንደተሸጠ አውቃለሁ ማለት ላይ ከ100 ብር በላይ መምጣት አለበት ማለት ነው ካልኩሌሽን ኦኬ ኩፖን ሬቱ 5 ሆኖ ደግሞ yield ሬቱ 6% ከሆነ ደግሞ ኦኬ ከ100 ብር በታች መምጣት አለበት ቦንዱ በዲስካውንት ነው የተሸጠው ማለት ስለዚህ በዚህ መልኩ ማግኘት እንችላለን
so በዲስካውንት 6% ሲሆን if the yield rate is 6% yield rate 6% ከሆነ ቦንዱ በዲስካውንት ነው የሚሸጠው ስለዚህ 197.33 ተሽጧል ቦንዱ ማርኬት ሬቱ 5% ከሆነ ደግሞ per value ነው ብለናል ይሄው በ100 ብር ነው 100 ብር ነው የሚመጣው ቦንዱ በ4 ማርኬት ሬቱ 4% ደግሞ ከሆነ በፕሪሚየም ነው መሸጥ ያለበት ብለናል ስለዚህ 102.77 ይመጣል ማለት ይሄው ኮንስታንት ፔመንቷ 5 ብር ነች ምክንያቱም የ100 ብር ቦንድ በ5% annually constant amount of dividend interest የምናገኘው 5 ብር ስለሆነ እሱን አገኘው present value of interest ለመቅሳት 1 minus 1 divided by 1 plus I the power of 3 5 ስለሆነ divided by 0.06 አደረኩ plus present value of principal ከ5 አመት በኋላ ማገኘውን 100 ብርም ከዛሬ ከ3 አመት በኋላ ማገኘው 100 ብርም ከዛሬ ስንት ብር ጋር እኩል ነው የሚለውን ለማግኘት 100 divided by 1 plus 0.06 the power of 3 አደረኩ የሁለቱን ድምር 97.33 ይመጣል ለምንድነው እንዲመጣው yield rate ስለበለጠ ለምንድነው እንዲመጣው yield እና coupon rate እኩል ስለሆነ ለምንድነው እንዲመጣው yield rate ከcoupon rate ስላነሰ ማለት ነው bond price በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው ስለዚህ በቦንድ ፕራይሱና በይልድ ሬቱ መካከል ያለው ሪሌሽንሺፕ ምንድነው ማለት ነው ኢንቨርስ ሪሌሽንሺፕ ነው እኩል ከሆነ ካልኩሌሽናችን ላይ እንዳይየው ቦንድ ፕራይሱና ይልድ ሬቱና ኩፖን ሬቱ እኩል ከሆነ ቦንዱ በፐር ቫልዩ ነው የተሸጠው ማለት ነው ኢንተረስት ሬት yield and bond price move on opposite direction so in the interest rate and when the interest rate is rise bond price ምን ያደርጋል ይቀንሳል ነገር ግን ቀደም እንዳየነው ልክ ይሄኛው yield rate 6% ከሆነ በዲስካውንት ነው የሚሸጠው ስለዚህ ቦንድ ፕራይሱ ይቀንሳል ከዛስ ልክ yield rate ደግሞ ሲቀንስ ቦንድ ፕራይስ ምን ያደርጋል ይጨምራል ማለት ይጨምራል ስለዚህ በቦንድ ፕራይስ እና በyield rate ወይም በማርኬት ሬቱ መካከል ያለው ሪሌሽንሺፕ ኔጌቲቭ ነው ማለት if the coupon rate is greater than the yield the bond will be sold at a premium okay next measurement of yield rate so yield rate ን ሁለት አይነት yield rate ብለን measure coupon yield እና yield to maturity የምንለው coupon yield ማለት annually የምናገኛት የyield የrate of return መጠን ነች ከቦንዱ የምናገኘውን የወለድ መጠን ነው current yield ብለን የምንጠራው yield to maturity ግን የምንለው ቦንዱን እስከ maturity እኛ ጋር ስንይዘው የምናገኘውን እናገኛለን ብለን ጠቅላላ ኤክስፔክት የምናደርገው rate of return ነው yield to maturity ብለን የምንጠራው ማለት is a market return is the market interest rate computed when the price of bond is given the measurement of yield rates is current yield when yield to maturity ሊሆን ይችላል current yield ከሆነ annual dividend divided by current price of investment ነው የምናደርገው which means ቦንዱ ዘንድሮ ይሰጣን 100 ብር ከሆነ 100 ብር ሲካፈል የቦንዱ current market price ስንት ነው ለሱ ስናካፍለው coupon yield ይሆናል yield to maturity ግን ከሆነ በዚህ ፎርሙላ መሰረት ነው የምናገኘው yield to maturity ግን በዚህ ፎርሙላ መሰረት ነው የምናገኘው constant payment plus face value of the bond minus price of the bond divided by time of the bond when yield to maturity 5 አመት ነው ወይ divided by face value of the bond plus price of the bond divided by 2 በማድረግ yield to maturity calculate ማድረግ እንችላለን ማለት እስቲ ኤግዛምፕል እንይበት yield to maturity market interest rate or internal rate of return or all cash flows from the bond which means ለምሳሌ እንደዚህ ልንጠየቅ እንችላለን የ105 ብር ቦንድ ፕራይሱ 105 ብር ከሆነ በየአመቱ የሚሰጠን 5 ብር ዲቪደንድ ከሆነ ወይ በየአመቱ የሚሰጠን 5% ብር ኢንተረስት ከሆነ እና አምስተኛው አመት ላይ ደግሞ ዋናውን 100 ብርና ፕሪንሲፓሉን የሚሰጠን ከሆነ እቺ yield to maturity ለኛ ለ5 አመት ቦንዱን እኛ ጋር ካቆየነው yield to maturity ስንት ነው ልንባል እንችላለን ስለዚህ yield to maturity ካልኩሌት ለማድረግ ይሄን ፎርሙላ ነው የምንጠቀመው ስለዚህ ምላክ 5 plus face value of the bond ስንት ነው face value of the bond ስንት ነው 100 ብር minus price of the bond ስንት ነው የተሸጠበት ዋጋ 105 ብር ነው divided by 100 plus 105 divided by 2 ማለት
ይሄን እንደዚህ ከላይ እንደዚህ ነው የምናደርገው ቺላ አጥፋት እንዳትደናገሩችኛ የለችም ከደመርም በኋላ ነው ከላይ ያለው ከጨረስን በኋላ ወደ ታች መተን የምናካፍለው ማለት ነው ስለዚህ መጀመሪያ ምን እናረጋለን 100 ሲቀነስ 105 እናረጋለን then divided by 5 አለ እዚህ ጋር 100 ሲቀነስ 105 ሲካፈል ለ5 እናረጋለን የሆነ ቁጥር ይመጣልናል +5 እናረጋለን then ከታች ደግሞ 100 ሲደመር 105 ሲካፈል ለ2 እናረጋለን ስለዚህ ከላይ የመጣልንና ከታች የመጣልን ስናካፍለው yield to maturity-ያችን ስንት ይሆናል ማለት 3.88 ይሆናል ማለት so an investor will only realize the yield to maturity stated at the time of purchase if the coupon rate is reinvested at the same amount ስለዚህ yield to maturity ይሄንን 3.8% 3.88% እኛ ሪያላይዝ የምናደርገው የምናገኘው ምን ከሆነ ነው በየአመቱ የምናገኘው የኢንተረስት መጠን እዛው ሪኢንቨስት እያደረግነው በተመሳሳይ አማውንት የማናወጣው ከሆነ አጠቃላይ በ5 አመት ውስጥ ተጨምቆ ከቦንዱ ሪያላይዝ የምናደርገው እስከ ማቹሪቲ ፔሪድ እኛ ጋር በማቆየታችን ምክንያት ኤክስፔክት የምናደርገው ሬት ኦፍ ሪተርን ነው yield to maturity ብለን የምንጠራው ማለት ነው ኩፖን current rate-ን ብንጠየቅስ ኖሮ current rate-ን ብንጠየቅ simply 5 divided by 105 ነበር የምናደርገው 5 divided by bond price አይደል የምናደርገው 105 አድርገን እናገኝ ነበር ኦኬ ኔክስት በኖሚናል እና በኢፌክቲቭ ኢንተረስት ሬት መካከል ያለው ልዩነት ምንድነው ነው so coupon interest rate is nominal interest rate የምንለው the coupon interest rate without compounding or without reinvesting which means ቦንዱ ላይ የሰፈረው የወለድ መጠን ነው ኖሚናል ኢንተረስት ሬት ብለን የምንጠራው 5% ከሰፈረ በቃ 5% ነው ማለት considering the total income from bond only and does not consider income from reinvestment and consider ከቦንዱ የሚገኘው ኢንተረስት ድጋሚ ኢንቨስት በማድረግ ውስጥ የሚገኘው reinvestment income consider ሳናደርግ simply ቦንዱ ላይ የሰፈረውን የወለድ መጠን የምናይ ከሆነ ኖሚናል ሬት ይባላል ብዙ ጊዜ ነው ከኢንፍሌሽን በፊትም ያለው አድጀስትመንት ሳንሰራ ማለት effective interest rate ግን ከሆነ 1 plus nominal rate divided by f multiplied by the square root of f minus 1 በማድረግ ነው የምናገኝ f ማለት ምንድነው numbers of when frequency of compounding per year ነው interest rate በአመት ስንቴ ነው የሚሰራው 2 ነው 3 ነው 4 ነው 5 ነው ለምሳሌ nominal interest rate 10% ሆኖ compounded semi annually ከተባለ compounded semi annually ከሆነ frequency of compounding በአመት ስንቴ ነው interest rate calculate የሚደረገው ማለት ሁለት ጊዜ ማለት ስለዚህ effective interest rate-ን calculate አድርግ ቢባል 1 plus nominal interest rate ስንት ነው 1 ነው so divided by nominal interest rate-ን መጀመሪያ ለስንት አካፍሏለሁ ለ2 ከዛ the power of ስንት አደርጋለሁ 2 ምክንያቱም semi annually ስለሚል -1 በማድረግ ነው effective interest rate-ን calculate የምናደርገው ማለት so effective interest rate ምኑን ነው የሚነግረን how much interest rate would be earned if the interest was compounded reinvested at the same rate by the bondholder assume income from reinvestment interest rate collected as a whole which means always effective interest rate ከኖሚናሉ ይበልጣል ምክንያቱም በየአመቱ የምናገኘው የቦንዱን ኢንተረስት መልሰን በዛው 10% ወለድ የምናገኝ ከሆነ በየአመቱ የምናገኛትን የቦንዱን ወለድ በ10% መልሰን ሪኢንቨስት ያደረግን የምንሄደው በአጠቃላይ በቦንድ እድሜ ውስጥ የምናገኘውን የወለድ መጠን ኢፌክቲቭ ኢንተረስት ሬት yield rate እና ኢፌክቲቭ ኢንተረስት ሬት ተመሳሳይ ሚኒንግ ነው ያላቸው ስለዚህ ምን እናርክ ይሄው ለምሳሌ ፌስ ቫልዩ 100 ቢሆን ኖሚናል ሬቱ 5% ቢሆን ኮምፓውንድድ መንዝሊ ቢሆን ሶ ቶታል ሪተርኑን ለማግኘት ምን እናርክ 100 multiplied by 1 plus 0.05 which means ለአንድ አመት ስለሆነ ወለዱን የምናገኘው 5% ማለት የ100 ብር ስንት ነው 5% 5 ብር ማለት አይደል የ100 ብር 5% ማለት 5 ብር ነው ስለዚህ 100 ብር ያለች 5 ብር የወለደልኝ አለ ስለዚህ ከአንድ አመት በኋላ የቦንዱ ማገኘው ሪተርን ከነ ፕሪንሲፓሊ 105 ብር አገኛለሁ ማለት ስለዚህ ኢፌክቲቭ ኢንተረስት ሬቱን እዚህ ጋር ተመሳሳይ ይሆናል 5% ይሆናል ለምንድን ነው የሚሆነው የአንድ አመት ከሆነ ኮምፓውንድድ የሚያደርገው አኑዋሊ ከሆነ በኖሚናል እና በኢፌክቲቭ ኢንተረስት ሬት መካከል ልዩነት የለም ምክንያቱም በሁለቱ መካከል ያለው ኮምፓውንድ በሚሆንበት ታይም ፔሪድ መካከል ስለሆነ ልዩነቱ ኢፌክቲቭ ኢንተረስት ሬቱን ብንሰራው ተመሳሳይ ይሆናል compounded 1 year ስለሚል divided by 1 the square root of 1 ስናደርገው ኢፌክቲቭ እና ስለዚህ ኮምፓውንድ እና እንትን ይሄ
ኖሚናል ኢንተረስት ሬት እና ኢፌክቲቭ ኢንተረስት ሬት የአንድ አመት ሆኖ ኮምፓውንድድ አኑዋሊ የሚል ከሆነ ሁለት እኩል ይሆናሉ ማለት ነው። ነገር ግን በዚህ በኩል ምን ቢሆን ሰሚ አኑዋሊ ቢሆንስ በአመት ሁለቴ ቢሆንስ ወለድ የሚሰላ በመጀመሪያ በ100 ብር ላይ ሰሚ አኑዋሊ ስለሆነ ለሁለት ስናካፍለው በየ6 ወሩ 2.5% ወለድ አለኝ ማለት ነው። በ6 ወሩ 2.5 102.5 ይሆንልኛል። ከአመት በኋላ 105.0625 ይሆንልኛል ኢንቨስትመንት ከነ ፕሪንሲፓሉ ገንዘብ እኔ ጋር የሚመጣው ማለት ኢፌክቲቭ ኢንተረስት ሬቱ ግን አሁን ከኖሚናል ኢንተረስት ሬቱ ይበልጣል። ለምን ኮምፓውንድ የሚያደርገው ሰሚ አኑዋሊ ስለሆነ ኢፌክቲቭ ኢንተረስት ምክንያቱም ቀድመን ያገኘናትን ወለዷን ለ6 ወር ተጨማሪ ኮምፓውንድ ስለምናረጋት ኢፌክቲቭ ኢንተረስት ሬቱ ከኖሚናል ኢንተረስት ሬቱ ይበልጣል ማለት እዚህ ጋር እንደምታዩት ይሄው 1 + ኖሚናል ኢንተረስት ሬቱ 5 ነው ዲቫይድድ ባይ 2 the square root of 2 ያረኩት ለምንድነው ለምን ስኩዌር ሩት ኦፍ 2 ያደረኩት ምክንያቱም እንትን ስለሚል ምሮ ኮምፓውንድ ሰሚ አኑዋሊ ስለሚል ማለት -1 ዲቫይድድ ባይ 0.025 0.0625 አገኘው ማለት ኢፌክቲቭ ኢንተረስት ሬት ሶ ኮምፓውንድድ the power of የምናረጋው ይሄን እዚህ ቅንፍ ውስጥ ያለውን ከጨረስን በኋላ ፍሪኩዌንሲውን the power of 2 የምናረጋው ማለት Okay, now kist the nominal እና interest rate መካከል ያለው ልዩነት ምንድነው? Always nominal ስንል ቅድም እንዳልኳችሁ before we consider inflation inflation rate-ን consider ከማረጋችን በፊት በቃ ባንክ ከማስቀመጥም በሉት ቦንድ ከመግዛትም expect የምናረጋው ቋሚው actual amount of interest rate-አችን ነው nominal interest rate የምንለው before we considering inflation ማለት ነገር ግን ትክክለኛ የወለድ ምጣኔ ትክክለኛው real yield ወይም real interest rate ስንል ግን after we consider inflation ማለት ነው። ስለዚህ always real interest rate ማለት nominal yield minus inflation ነው የምናረጋው ማለት ነው። nominal yield minus inflation ነው የምናረጋው። ለምሳሌ nominal yield 5 ከሆነ inflation 3% ከሆነ real yield ስንት ነው ማለት ነው 2%። ይሄ ምን ማለት ነው? የ5% ቦንድ 5% ኢንተረስት የሚሰጥ ቦንድ ገዝተን ገበያ ውስጥ ግን የ3% ኢንፍሌሽን ካለ ከቦንዱ አክቹአሊ ሪል የምናገኘው የወለድ መጠን 2% ነው እንጂ 5% አይደለም ማለት ምክንያቱም 5% ገንዘባችን የመግዛት አቅሙ በወለድ ምክንያት ሲጨምር በኢንፍሌሽን ምክንያት ደግሞ በ3% የመግዛት አቅም ይቀንሳል። ስለዚህ ትክክለኛው ሪል ኢንተረስት ሬታችን 2% ነው ማለት so that's why about chapter 3 fixed income security investment in portfolio ላይ ያየነው next በሌሎች ቪዲዮዎች እንገናኛለን እስከዛው ላይክ ሼር ሰብስክራይብ ማድረግ እንዳይረሳ